ተገዙ። የገብርኤልን አምላክ አላህን ተገዙ። የሚካኤልን አምላክ አላህን ተገዙ። ኦርቶዶክስን ይቅርታ መጠየቅ አለብህ። እንደዚህ አይነት ስብከት ልክ አይደለም። የክርስትናም እምነት ስብከት ሲሰጡ ዳዕዋ ስታደርጉ ምን ስትሉ እስልምናን ያልነካ ሙስሊም ገንዘብ እፈልጋለሁ፣ የሚረዱኝ ሰዎችን እፈልጋለሁ። አገልጋይ ነህ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የያሪኮ ሚዲያ ቤተሰቦች እንዴት ከርማችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው አስተማሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ቪዲዮዎቹን ተመልከቷቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ላይክ እና ሼር ማድረግም እንዳይረሳ። በመጀመሪያ ቪዲዮ እንሄዳለን። Let's get ready to rumble! በመጀመሪያ ጥምቀትን ለድህነት አይደለም ለምልክት ነው ብለው የሚያምኑ ሰዎች 100,000 አጋንንት አለባቸው። ምክንያቱም ከጌታ ትምህርቶች ስለሆኑ። ጋሽ ሉተር መራገሙ ቢቆይልህ ጥሩ ነው። ጥምቀት ለድህነት ምንም ጥቅም የለውም። ጥምቀት የዳነ ሰው የሚያደርገው ሥርዓት ብቻ ነው። ጥምቀት በራሱ በክርስቶስ የተቋቋመ ሳክራመንት ነው። በእሱ አማካኝነት እግዚአብሔር በእኛ ውስጥ ጸጋን ይሰራል። ምልክት ብቻ ሳይሆን እግዚአብሔር ኃጢአትን ይቅር የሚልበት መንፈስ ቅዱስን የሚሰጥበትና እኛን ወደ ቃል ኪዳኑ የሚቀበልበት ሕፃናትንም ይጨምራል። ጋሽ ሉተር ከአክብሮት ጋር ይህን ሱት የሆነ ትምህርትን ዲባንክ ማድረግ አለብኝ። ጥምቀት ወደ ክርስቶስ ኅብረት የመጨመር ምልክት ነው። የእምነትን ውስጣዊ እውነታ የሚያመለክት ነው እንጂ የኃጢአት ስርየትን አይሰጥም ወይም የድህነት ጸጋን አይሰጥም። ዙይንግሊ የክርስቶስን ትእዛዝና የተስፋ ቃል እንዲህ አክለህ ትመለከታለህ። ያሳዝናል። መጽሐፍ ቅዱስ ያመነ የተጠመቀም ይድናል ይላል። ስለዚህ ጥምቀት ከመለኮታዊ ቃል ጋር የተዋሃደው ቅዱስ ውሃ ነው እና የኃጢአት አደዛዝ የሚፈርስበት የጸጋ መንገድ እንጂ አንተ እንዳልከው ተራ ምልክት አይደለም። ጥምቀት የእግዚአብሔር ቃል ኪዳን ምልክት ነው። የማይታየው የእግዚአብሔር ጸጋ ምልክት ነው እንጂ ከዚህ ውጭ ሌላ ምንም ጥቅም የለውም። የባቢሎን አሰራር ነው። ይሄ ባቢሎን የሚለውን ስም ስያሜ ለመጀመሪያ ጊዜ የት ነው የተመለከታችሁት? እንግዲህ ማርቲን ሉተርም ዙዊንግሊም ሁለቱም እንግዲህ የፕሮቴስታንት ዕውቅ ሪፎርመር ናቸው። እንግዲህ ሁለቱም እንግዲህ በአንድ ጉዳይ ላይ ይሄን ያህል የተለያየ አስተሳሰብ ነው ያላቸው፣ በጣም የተራራቀ ማለት ነው። ሁለቱም በአንድ ዘመን ላይ ቢሆኑ ኖሮ ምናልባትም በእነሱ ጭቅጭቅ ምክንያት የፕሮቴስታንት እምነት ላይ መሰረትም ይችላል፣ ሌላ ቤተ እምነት ተግባብተው ሊመሰረቱ ይችላሉ። እንግዲህ መጽሐፍ ቅዱስን በራሳችን አረዳድ ብቻ ስንተረጉም እንደዚህ ነው። አንድ ጥቅስ ይዘን የተለያየ አረዳድ እንይዛለን ማለት ነው። ጥምቀት ላይ ብቻ ይሄን ያህል ልዩነት፣ በሌሎች ጉዳዮች ላይ እንደዚሁ ልዩነት አላቸው ማለት ነው። እንቀጥል እስኪ። ለዚህ ቸርች የሚሆን ገንዘብ እፈልጋለሁ፣ የሚረዱኝ ሰዎችን እፈልጋለሁ። አገልጋይ ነህ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። መቀባተን የሚያረጋግጡ መጽሐፍ ቅዱሳዊ ማስረጃዎች በላይ ላይ አሉ። አሁን የሚፈልገው ፋይናንስ በር ትከፍታለህ፣ አገልግሎትን ቀጥላለሁ። በ40 ቀን ውስጥ የፋይናንስ በር ካልተከፈተ ዘግቼ ወደ ስራ ገባለሁ። ተጨቃጨቁ። ጭቅጭቁ ልጅና አባት ነው እንጂ ዝም ብሎ በቃ ካላደረከኝ ምናምን አይደል። 28ኛው ቀን ላይ ከካናዳ አካባቢ ነው አንዲት ሴት ደወለች። ስልኬን ማኔጀሩ ጋር ነው ያስቀመጥኩት። 35 ዓመት ነው ካናዳን ምድር የቆየሁት። ነብዩን ፈልጌ ነው፣ እሱ ጸሎት ላይ ነው። ምንድነው በጣም ሲሪየስ ኬዝ ከሆነ ከጸሎት ሲወጣ ማታ ላይ አግኝቼው መናገር እችላለሁ። በጣም ሲሪየስ ነው አለች። መጥቶ ማታ ነገረኝ። ምንድነው አልኩ። እኔ ለራሴ ተስፋ ቆርጬ የሚጸልይ ሰው ነኝ። ደግሞ ከካናዳ ደወለ፣ ከአሜሪካ ደወለ። who cares? ማን ቦታ ይሰጣል? ከሰማይ ለምን አይደውልም? እኔ አሁን የሚፈልገው የእግዚአብሔር ስልክ ብቻ ነው። ፕሮፌት ይሄ ስልክ ማምለጥ የለበትም ብሎ ሲሪየስ አደረገ። ኦኬ እንደገና 2 ሰዓት አካባቢ ደወለች። ሄሎ አልኳት። ሰላም 35 ዓመት ነው ካናዳ ምድር የኖርኩት። ያንተን ፕሮግራም በዩቲዩብ ላይ በጣም ብዙ አገልጋዮችን ካየው በኋላ አየው። ትንሽ ገንዘብ እጄ ላይ አለች፣ እሷን ለመላክ ፈልጌ ነው። እሺ ስንት? 1,500,000 አሁን እንኳን ባሊው አለ 1,500,000። ያኔ ግን አስቡት በጣም ሄቢ ነው ለኔ። ፈራው ፈርቼ ተስፋ በቆረጠ ሰው ላይ ብዙ ሰው ስለሚናገር እሷ ራሱ ሰይጣን የላካት መሰለኝና ለዚህ ነው የደወልሽው አልኳት።
ፎጋሪ መሰለች። 1,500,000 ነገ ልካለው አንተ ጋር ይደርሳል። ለዚህ ነው የደወልሽው ስል አዎ ለዚህ ነው አለች። አላወቀችም። እኔ ተናድጄ ነው። እሺ አመሰግናለሁ ብዬ ዘጋው። ጠዋት 3 ሰዓት ከሩብ ላይ ስልኩ ጮኸ። ስጮህ ሙስሊም ነው የደወለልኝና አዩ አለኝ። ስምንም በትክክል አልጠራም። አዩ አለኝ። አቤት አለ። አዩም የኔ ስም ነው። ጉብኝት ከመጣ በዛን ጊዜ አየለች ብለኝ አቤት ነው የሚለው። አዩ አለኝ። ወዬ አልኩት። አዩ ነኝ? አዎ አዩ ነኝ። እዩ ነኝ ካልኩ አንተ አይደለም እንዳይለኝ። አካውንት ልክ ነው? ተረረረረ ይሄ አካውንት ያንተ ነው? አዎ ይሄ አዩ ነው። እሺ ከካናዳ ነው የተላከ ብር አለ 1,500,000 ብር ነው አሁን ይገባል አለኝና ሳይቆይ ወዲያው 40 ምናምን ደቂቃ ውስጥ 1,500,000 ብር ወደ አካውንት ትራንስፈር አረገ። በወቅቱ ከነበረው ነገር በጣም ዘና የሚያደርግ ነገር ልንገራችሁ። ብሩ መግባቱን ካየው በኋላ ፈረው፣ በጣም ፈረው። ምክንያቱም ከ100,000 አልፌ አላውቅም እና 1,500,000 ነው። ባንክ ቤቱን እጅ መስኮት ላይ ጠየቁት። አዎ አለ አለኝ። እንደገና እያልኩት አለ አለ አዎ አለ አለኝ። አለ ቶሎ ለሌላ ሰው ትራንስፈር አልጋልኩት። የገባውን ከኔ አካውንት ወደ ኋላ ሊወስዱ ይችላሉ ብዬ ስላሰብኩ በሰዓቱ በጣም ኮንፊውዝድ ስለሆንኩ ቶሎ ብለ ለሶስተኛ ሰው አስተላልፍ አልኩት። ማንም አይወስድም አለኝ። አንተ ምን ታውቃለህ? በቃ የኔ አይደለም እንዳስተላልፍ። መልካም ሰው እኮ አምኛ አይደለም። ከበላ እሱ ይብላ። አንዳንድ ጊዜ እኮ ጉብኝት ራሱ እኮ ኮንፊውዝ ያደርጋል። ስትጎበኝ ስምን ብትጠየቅ አትመልስም። አንድ ቀን አንዱ ሐዋሳ ላይ ስሙ ኤርሚያስ ነው። ትንቢት እየተናገርኩ ኤርሚያስን ታውቃለህ ስል ኤርሚያስ 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 አለ። ኤርሚያስ እኮ ነው እሱ ራሱ ኤርሚያስ 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 ኤርሚያስ። ገንዘቡ ወደ ሌላ ሰው ትራንስፈር ከተደረገ በኋላ ያኛውን ሰው ጠየቁት። አንተ ጋር ደርሷል እንደዚህ አይነት ገንዘብ ልክ ያለው? አዎ። ነገ መልሰህ ትልክልኛለህ፣ አንተ ጋር ይደር። እስከዛ አንተ እኔ ጋር ታድራለህ። በዲፕሎማቲክ ፓስፖርት እንዳያመልጥ ነው። ግን እኮ የማያልፍ ነገር የለም። ማርቲን ሉተርና የወንጌል ውጤቶች እኚህ ናቸው። ወንጌል ነው ለሚሰብኩት ሁሉ በቃ ከቁሳዊ ነገሮች ጋር የተያያዙ ነገሮች፣ ብር ለሁለት ጌቶች አትገዙ ብሏል ጌታ ራሱ። እንደዛ ያለውን ክርስቶስን ነው የምሰብከው እያለ ግን ሙሉ ስብከታቸው በቃ ከገንዘብ ከብር ጋር ከስጋዊ ደስታ ጋር ከሚሰጡ ነገሮች ጋር ነው። ይሄ ሁሉ ሰዓት ሰምታችኋል። ወደ 4 ደቂቃ ምናምን አንድም የወንጌል ነገር አልተናገረም። የሱን ህይወት ነው ሲናገር የነበረው። ግን ክርስቶስን ልስበክ ብሎ ነው የወጣው። ክርስቶስን ከኛ በላይ የሚሰብክ የለም ይላል። ግን እያወራ እየተናገረ ያለው ስለማን ነው? ስለራሱ። ይሄ ሁሉ ህዝብ ግን ወንጌልን ለመሰበክ ነበር አይደል የመጣው? እናንተም እንሰብካለን ብላችሁ የምትናገሩት ክርስቶስን ነበር። ለምን እሱን አሰብከው? ለምን ክርስቶስን አሰብከው? እቺ ቅድስት ቤተክርስቲያን ስለ ክርስቶስ ብለው የተጋደሉትን፣ ስለ ክርስቶስ ብለው ዋጋ የከፈሉትን፣ ሰማዕት የሆኑትን ስለ ክርስቶስ ብለው እንደዚህ ሆኗል ብላ ስትናገር ክርስቶስን ሸፈኑት ትላላችሁ። እሱ ሲናገር ለምን እንደዛ አትሉ? ስለ ራሱ ሲናገር አይሸፍንም። ስለ ቅዱሳን ስለ ክርስቶስ ብለው እስከ መጨረሻ የተጋደሉት ሰዎች ሲሆን ግን ሸፈኑት ይባላል። በህይወታችን የምንወዳቸው የምንሳሳላቸው ብዙ ሰዎች አሉ። እነዚህ በጣም የምንወዳቸው ሰዎች በአንድም በሌላ ምክንያት ችግር ይገጥማቸው። በጣም ስለምንወዳቸው ደግሞ ችግራቸውን ለመፍታት መፍትሄ ለመስጠት እንታገላለን፣ ያቅማችንን እንሞክራለን፣ እንደክማለን፣ እንጥራለን። ችግሩ ግን ሁሉም ችግር በእኛ አቅም የሚፈታ አይደለም። አንዳንድ ችግሮችን ምንም ነገር ብናደርግላቸው ልንፈታቸው ልንቀይራቸው እንደማንችል እናውቃለን። ተስፋ ያስቆርጣል። በቃ ምን ላድርግላት ምን ይሻላል ያሰኛል። ግን ብዙዎቻችን የዘነጋነው አንድ ትልቅ መፍትሄ አለ፣ ጸሎት የሚባል ማለት ነው። ጸሎት መፍትሄ አይመስለንም። አንደኛ ኢሚዲየት የሆነ ለውጥ ስለማናይ ተስፋ ያስቆርጠናል። እግዚአብሔር የሚሰማን አይመስለንም። እኔ በጣም ለራሴ ኃጢአተኛ ነኝ፣ ለራሴ ጸልዬ አላውቅም፣ ለሰው በጸልይ እግዚአብሔር ይሰማኛል እንላለን። ብዙ የሚያሳስቡ ነገሮች ይሰሙንና ለነዛ ሰዎች መጸለይ እንዳለብን አናስብ። በሰውኛ መፍትሄ ለመፈለግ የተሻለ ሊረዳቸው የሚችል ሰው ፍለጋ ምናምን ነው የምንቸገር። ግን እግዚአብሔር ይሰማል።
እግዚአብሔር ይሰማል። ለምንወደው ሰው ልናደርግለት የምንችለው መጨረሻ ትልቁ ነገር መጸለይ፣ በጣም መጸለይ ማለት ነው። እለት ሳናቋርጥ ለአመት ለ2 ዓመት ለ3 ዓመት ሊሆን ይችላል ለሰዎች መጸለይ ይገባል። እግዚአብሔር አምላክ እንዲጎበኛቸው ችግራቸው እንዲፈታላቸው አቅም ጉልበት እንዲሆናቸው ለሰዎች መጸለይ ተገቢ ነገር ነው። በጣም ለምንወዳቸው ሰዎች ችግር ቢገጥማቸው ልናግዛቸው ልንረዳቸው ባንችል ዝም ብለን ሳንታክት ሳንሰለች ጸሎታችን ውጤት እያመጣ ፍሬ እያፈራ ባይመስለንም እንኳን ከመጸለይ ግን ወደ ኋላ ማለት የለብንም። ሁሉ ጊዜ በትጋት ብንጸልይላቸው፣ ሁሉ ጊዜ በትጋት ብናስባቸው እግዚአብሔር አምላክ እነሱን የሚጎበኝበት ቀን ይመጣል። ስለዚህ ይሄንን ፈጽሞ ከልባችን በማመን በጣም ለምንወዳቸው ሰዎች ልናደርግላቸው የሚገባው ነገር መጸለይ ነው የሚለውን ነገር እለት ማሰብ ይገባል ማለት ነው። ጸልዩላቸው፣ እግዚአብሔር ይሰማቸዋል። ለነሱ የምትጸልዩ ጸሎት ለእናንተም በረከት ይዞ ይመጣል። አባቶቻችን ሲናገሩ አንድን ሰው ቅባት የሚቀባ ሰው ከሰውየው ጭንቅላት ቀድሞ ቅባት የሚነካው እጁ ነው ቀድሞ የሚርሰው በቅባቱ የሰውየውን ጸጉር ቅባት ሲቀባ ማለት ነውና ለነሱ የምናደርገው ጸሎት ለነሱ ብቻ ሳይሆን ለኛም በረከትን ይዞ ይመጣልና ይሄንን አምነን እግዚአብሔር አምላክ እንደው በቸርነቱ እንዲጎበኛቸው ችግራቸው እንዲፈታላቸው መፍትሄ እንዲያበጅላቸው አበክረን እንጸልይላቸው። እንኳን ለምንወዳቸው ለጠላቶቻችን እንድንጸልይ ነው መጽሐፍ ቅዱስ ያዘን። ስለዚህ ለምንወዳቸው ሰዎች ልናደርግላቸው የምንችለው ትልቁ ነገር መጸለይ ነው የሚለውን አጽንኦት ሰጥተን እንድናስበው ነው ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈት። በእውነት ቃሎት ያሰማልን ለወንድማችን። እውነት ነው እንግዲህ በተለይ የሆነ ሰው የሆነ ነገር ሲያጋጥመው ከመጸለይ ይልቅ የሆነ በራሳችን የሆነ መፍትሄ ለመፈለግ ነው ብዙ ጊዜ የምንሯሯጠው። መጸለይን እንደ አንድ መፍትሄ አድርገን ብዙ ጊዜ አንወስድምና መጸለይ ደግሞ የመጀመሪያው መፍትሄ አድርገን መውሰድ አለብን። በእውነት ቃሉት ያሰማልን ለወንድማችን። እንቀጥል። አላህን ተገዙ። የገብርኤልን አምላክ አላህን ተገዙ። የሚካኤልን አምላክ አላህን ተገዙ። የማርያምን አምላክ አላህን ተገዙ። የኢየሱስን እንደዛው የኤልያስን የነብዩ መሐመድን አምላክ አላህን ተገዙ። ይችን ቪዲዮ ለአስረስ አድርሱልኝ። አስረስ ዳኢኔ ብለህ ዳአዋ ለማድረግ ወደ አደባባይ ስትወጣ መጠቀም ያለብህ ወደ ዲነል ኢስላም እየተጣራ ስለሆን ዲነል ኢስላም ውስጥ ያሉትን ነው። ማርያም ሳይሆን ማለት ያለብህ የማርያም ፈጣሪ፣ የገብርኤል ፈጣሪ፣ የኢየሱስ ክርስቶስ ፈጣሪ ሳይሆን ማለት ያለብህ የጅብሪል ፈጣሪ፣ የመሪም ፈጣሪ እያልክ ነው ማስተማር ያለብህ። እስልምና ውስጥ ያሉትን ክርስትና ውስጥ ገብተሃል። ዳዕዋ ማድረግ መብትህ ነው። ማንም ሰው ሐቅ እኔ ጋ ነው የኔ የተሻለ ነው ካለ የሌላ እምነት ሳይነካ ዳዕዋ ማድረግ መስበክ አደባባይ ላይ ወጥቶ ማንኛውም ሰው መብቱ ነው። ግን ኢየሱስ ክርስቶስ ከምትል ነብዩ ኢሳ ብትል፣ ኢሳ ካልክ ኢሳን የፈጠረውን አላህን ተገዙ ብትል፣ መርየምን የፈጠረ አላህን ተገዙ ብትል፣ ጅብሪል የፈጠረ አላህን ተገዙ ብትል መብትህ ነው። ማንም የሚከለክል የለም። እስልምና ውስጥ ያለ ነው። ኢየሱስ ክርስቶስ ግን ካልክ ኢየሱስ ክርስቶስ በክርስትና ሃይማኖት ፈጣሪያችን ነው ብለው ነው የሚያምኑበት እህት ወንድሞቻችን። ፈጣሪያችሁን የፈጠረው የኛ ፈጣሪ ነው ካልክ ግን እነሱን እየተጫንክ ነው ማለት ነው። አልተገባ ነገር ውስጥ እየተገባን ነው። የኛን ፈጣሪ ለምሳሌ አላህ Subhanahu Wa Ta'ala ሐሊቃችንን አላህን የፈጠረው እግዚአብሔር ነው ቢሉኝ እኔ ይከፋኛል። እንደዛ እንደማለት ነው። አንተ ያስተላለፍከው መልእክት ኦርቶዶክስን ይቅርታ መጠየቅ አለብህ። እንደዛ አይነት ስብከት ልክ አይደለም። የክርስትና እምነት ስብከት ስትሰጡ ዳዕዋ ስታደርጉ ምን ስትሉ እስልምናን ያልነካ ሙስሊም መሆናችሁ ደግሞ ክርስትናን ያልነካ ነው መሆን ያለበት። እኔ ይሄን አልቀበለውም። ያስረስ ልክ አይደለም። በእውነት እግዚአብሔር ይስጥልን ወንድማችን። እንደዚህ አይነት ወንድሞችን ያብዛልን። በጣም ትክክለኛ አይነት ነገር ነው የተናገረው። የሆነ ነገር ስናደርግ የራሳችንን እምነት ወክለን ነው መናገር ያለብን፣ የሌሎችንም ሳነካ ማለት ነው። አስረስ የራሱን እምነት ወጥቶ መናገር ማስተማር ይችላል፣ መብቱ ነው፣ የሰዎችን እስካልነካ ድረስ ማለት ነው። የራሱን ሲናገር ግን በራሱ ኮንቴክስት ነው ማውራት ያለበት። በሰዎች ጋር ገብቶ አሁን እሱ እንዳለው ኢየሱስ ክርስቶስ ሲል እኛ ክርስቲያኖች ኦርቶዶክሶች ክርስቶስን አምላክ የጌቶች ጌታ ብለን ስለምናምን ይህ የሆነ ወደ ግጭት የሚያመራ ነገር ስለሆነ በጣም ትክክለኛ ነገር ነው እና እንደዚህ አይነት ነገሮች በጣም መለመድ አለባቸው። ማንኛውም ቤተ እምነት ወጥቶ የራሱን እምነት ሲያስረዳ ሲናገር የሌላውን አታክ እያደረገ መሆን የለበትም። የራሱን ከራሱ አንፃር ብቻ መናገር። ራሱን ችሎ የማይቆም እምነት ነው ያለው ማለት ነው። የራሱን ችሎ የማይናገር ከሆነ ሁላችንም የራሳችን እምነት በራሳችን ብቁ ነው፣ ራሱን ችሎ መመስከር ይችላል ነገረ ድነትን ብለን የምናስብ ከሆነ የራሳችንን ብቻ ነው ማስተማር ያለብን። የሌሎቹን ተው፣ በራሳቸው ጊዜ ወጥተው ያስተምሩ። ምናልባት ደግሞ ዲፌንስ ለማድረግ ከሆነ የውይይት ጥሪ አድርገን ከሆነ ችግር የለውም። የምታምነው እንደዚህ ከዚህ አንፃር ልክ አይደለም ብለን መናገር እንችላለን። ነገር ግን እንደዚህ በአደባባይ ወጥተን የምንናገርበት ሰዓት ላይ
የራሳችንን ብቻ መናገር አለብን። ዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ውድ ሰዓታችሁን ሰውታችሁ ስለተመለከታችሁን በእውነት እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ላይክ እና ሼር ማድረግም እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።